ሰበር ዜና ጥር 30 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በአማራ ክልል በተለያዩ አካባቢዎች ከባድ ውጊያዎች ሲቀጥሉ አገዛዙ በበርካታ ቀጠናዎች ኔትወርክ አጥፍቶም እየተቀጠቀጠ ነው። በወሎ በበርካታ ቀጠናዎች በተደረጉ ከባድ ውጊያዎች የብርሃኑ ጁላ ጦር እንደ ቅጠል ረግፏል። በርካታ ምሽጎች ሲሰብሩ ከወረዳ ባለስልጣናት አንስቶም እስከ መከላከያው ከፍተኛ አመራሮችም በፋኖ ተገድለዋል። ዝርዝር ይዘንበታል። በጎንደርም እንዲሁ ከ171 በላይ የአገዛዙ ወታደሮች ሙትና ቁስለኛ የተደረጉበት ውጊያ ሲደረግ የአገዛዙ መሳሪያዎች በፋኖ ተማርከዋል። ከዚህም ግንባር ዝርዝር ይዘናል። በሌላ በኩል ነፍጠኛ አባይ ማዶን ተሻግሮ ኦሮሚያ ገባብን ሲሉ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በሐረርጌ አወዳይ ከተማ ተናገሩ። ሽመልስ በሐረርጌ የክትትል ይዘት ያለው ንግግር ያደረጉ ሲሆን የፋኖ ኃይል ከኦሮሞ ስልጣን ሊነጥቅ ነው ሲሉ የኦሮሞ ሕዝብን የሚቀሰቅስ ንግግርም አድርገዋል። ሽመልስ የፋኖ ኃይል በኦሮሚያ ስለፈጸማቸው ጥቃቶችም ተናግረዋል። እንዳስሰዋለን። በሌላ በኩል ህወሓት በወልቃይት በኩል ተቀዛቅዞ የነበረውን ውጊያ በከፍተኛ ሁኔታ የጀመረ ሲሆን ወልቃይትን ለመያዝ በሶስት አቅጣጫ ከባድ ውጊያ ተከፍቷል። ከቀናት በፊት የአብይ አህመድ የአመራር ብቃት ያስደንቀኛል፣ ጠቅላይ ሚኒስትር አብይ አህመድ ብልህና አርቆ ሐሳቢ ናቸው ሲሉ የተናገሩት ኮሎኔል ደመቀ ዘውዱ ከፍተኛ አጣብቂኝ ውስጥ ገብተዋል። የአማራ ህዝብን ጨፍጫፊ አብይ አህመድን ያሞገሱት ኮሎኔል ደመቀ ዘውዱ ባለቀ ሰዓት አማራ ህዝብን ድረስልኝ ሊሉ መሆናቸውም ተሰምቷል። በዝርዝር እንቃኘዋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በመጪው ምርጫ የረባ ጥቅም የሌለው በመሆኑ በምርጫ አልሳተፍም ሲሉ ዶክተር ደሳለኝ ጫኔ ዳኛው ተናገሩ። በሰባተኛው ዙር ምርጫ ተሳትፎን አስመልክቶ የህዝብ ተወካዮች ምክር ቤት አባል የሆንኩት ደሳለኝ ጫኔ ዳኛው ያስተላለፍኩት መልእክት ሲሉ በፌስቡክ ገጻቸው ባጋሩት መልእክት ዶክተር ደሳለኝ ጫኔ በምርጫ እንደማይሳተፉም አስታውቀዋል። መልእክታቸውም እነሆ እንደሚከተለው ይቀርባል። ለተከበራችሁ የባህር ዳር ከተማ ነዋሪዎች፣ ለመላው የአማራ ህዝብና ለኢትዮጵያውያን ወገኖቼ በሙሉ ባለፉት ዓመታት በህዝብ ተወካዮች ምክር ቤት ውስጥ በኩሩ የባህር ዳር ከተማ ህዝብ ተመርጬም እናንተን ወክዬ ለህዝባችን ሐቀኛ ድምጽ በመሆን ለማገልገል በመቻሌ ታላቅ ክብርና ኩራት ይሰማኛል። በዚህ ጉዞዬ ላሳያችሁኝ ያልተጠበቀ ድጋፍ፣ ፍቅር፣ አክብሮትና ጽኑ እምነት ከልብ የመነጨ ምስጋናዬን አቀርባለሁ። በአሁኑ ወቅት ለሰባተኛው ዙር ሀገር አቀፍ ምርጫ የእጩ ተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር ተያይዞም በመራጮቼ ደጋፊዎቼና በሚዲያዎች ዘንድ በእጩነት መመዝገብ አለመመዝገቤን በተደጋጋሚ ስጠየቅ ቆይቻለሁ። አንዳንድ ፓርቲዎችም ባህር ዳርም ሆነ አዲስ አበባ በፈለኩበት ቦታ በእጩነት እንድቀርብ እድሉንም ሰጥተውኝ ነበር። በግልም የመወዳደር አማራጭ በጥልቀት አስቤበታለሁ። ሆኖም ግን በመጪው ሰባተኛ ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለህዝቡ ይፋ ማድረግ እፈልጋለሁ። ለዚህ ውሳኔ ያበቃኝ ዋነኛው ምክንያት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር ተያይዞ ነው። ነፃ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩንና በፓርላማ ውስጥ ተጨማሪ 5 ዓመታትን በመቆየቴ ለህዝቤ የማበረክተው የረባ ጥቅም የሌለው መሆኑንም ተረድቻለሁ። ስለዚህ የስድስተኛው ዙር ፓርላማ እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያ ህዝብ እንደራሴነቴን ስራዬን ቀጥዬም ሰኔ መጨረሻ ላይ የዚህን ዙር አገልግሎት ዘመኔን የማጠናቀቅ ሲሆን ወደፊት ሀገሬንና ህዝቤን እንዴት ለማገልገል እንደምፈልግ የማሳውቅም ይሆናል። እስካሁኑ ሰዓት ድረስ በጽናት አብራችሁኝ ለቆማችሁ ቤተሰቦቼ፣ ጓደኞቼ፣ ውድ የባህር ዳር ከተማ ነዋሪዎች፣ ለአማራ ህዝብና ለመላው ኢትዮጵያውያን ወገኖቼ ምስጋናዬ የላቀ
ነው። እግዚአብሔር ይባርካችሁ፣ ህዝባችንና ሀገራችንም ይጠብቅልን። ዶክተር ደሳለኝ ጫኔ የህዝብ ተወካዮች ምክር ቤት አባል። ወደ ቀጣዩ ዘገባችን አልፋለሁ። ሰበር ዜና ተሰምቷል። የህወሓት ኃይል በተለያዩ ግንባሮች ወደ ወልቃይት ከባድ የተባለ ጥቃት መክፈቱ ተነገረ። ለሳምንት ቀዝቀዝ ብሎ የነበረው በጠለምትና በወልቃይት በኩል የነበረው ውጊያ አሁን ሙሉ በሙሉ በከባድ ሁኔታ መቀስቀሱ ተነግሯል። የህወሓት ኃይሎች በተለያዩ አቅጣጫ ወደ ወልቃይትም እየተንቀሳቀሱ ነው። ታጣቂ ቡድኑ ወደ ወልቃይት ገባ የሚል ትዕዛዝ ከበላይ የህወሓት ኃይሎች እንደተሰጠውም ተመላክቷል። የሚዲያችን ምንጮች የህወሓት ወታደሮች ወደ ወልቃይት አቅጣጫ መንቀሳቀሳቸውንም ነግረውናል። እንደ ምንጮቻችን ገለጻ ከሆነ ኃይሉ በዋልድባ አቅጣጫ በሽራሮና በሱዳን አቅጣጫ ነው ወደ ወልቃይት ጉዞ የጀመረውም ተብሏል። ከዚህ በተጨማሪም ባለፈው ሳምንት በጠለምት በነበረው ውጊያ የተሳተፈው የአርሚ 35 ወታደሮች ሽሬ ከተማ እንዲቆዩ መደረጋቸውንም የሚዲያችን ምንጮች ተናግረዋል። ዘ ኢኮኖሚስት ዛሬ ባወጣው ትንታኔ የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና ጦር መሳሪያ ማስጠጋቱን ምንጮቼ ነግሮኛል ሲሉ መዘገቡም ይታወሳል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውንና ወልቃይትን ጠለምትን ለመቆጣጠር መሞከራቸውን የፌዴራል መንግስቱ ለዋና ጥቃቱ እንደ ቅድመ ዝግጅት እንደወሰደው ዘ ኢኮኖሚስት የተሰኘው ዓለም አቀፍ ሚዲያ ዘግቦ ነበር። ይህም በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊቱና የአማራ ኃይሎች ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሱ መሆናቸውንም ጠቅሶ ዘግቦ ነበር። ታዲያ ከትላንት ምሽት ጀምሮ የህወሓት ኃይሎች በከባድ መሳሪያ የታገዘ ከባድ ጦር ወደ ወልቃይት እያዘመቱ መሆናቸውም ተገልጿል። ከቀናት በፊት በወልቃይት በነበረ መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ብልህና አርቆ አሳቢ መሪ ናቸው ሲሉ የተናገሩት ኮሎኔል ደመቀ ዘውዱ አሁን ላይ የአማራ ህዝብን ለክተት ጥሪ ሊጠሩ መዘጋጀታቸውም ተነግሯል። ኮሎኔሉ ከዚህ ቀደም አክሎም የጠቅላይ ሚኒስትሩ የአመራር ብቃትም ያስገርመኛል ሲሉ ተናግረው ነበር። ኢትዮጵያ በታሪኳ እንዲህ አይነት መሪ ማግኘቷ በራሷ መታደል ነው ሲሉ ኮሎኔል ደመቀ ዘውዱ ከቀናት በፊት በአማራ ህዝብ ላይ ድሮን የሚያዘንበውን እናቶችን፣ ህፃናትንና ሴቶችን የሚደፍረውንና የሚገለውን የአብይ አህመድን አገዛዝና አብይ አህመድን ሲያሞግሱና ሲያወድሱ ተሰምተው ነበር። አሁን ደግሞ ኮሎኔል ደመቀ ዘውዱ ለአማራ ህዝብ ጥሪ ለማቅረብ እየተዘጋጁ ነው። ወደ ቀጣዩ ዘገባችን እናልፋለን። ነፍጠኛ አባይ ማዶን ተሻግሮ ኦሮሚያ ገባብን ሲሉ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በሐረርጌ አወዳይ ከተማ ተናገሩ። ጎጃምና ጎንደር፣ ሸዋና ወሎ የገባው የአገዛዙ ሰራዊት በአማራ ፋኖ ኃይሎች ምነው ይህችን ምድር ባልረገጥኩኝ እስኪል ከባድ ኪሳራም እየደረሰበት ነው። የአገዛዙ ጀነራሎችም በየቀኑ በአማራ ምድር እየረገፉ ነው። ከዚህ ባሻገርም የአማራ ፋኖ ኃይሎች በተደጋጋሚ በአማራ አዋሳኝ የኦሮሚያ አካባቢዎች ጨምሮ በወለጋ የሽመልስ አብዲሳ ጦር ላይ ከባድ የተባለ ጥቃት እየሰነዘሩ ይገኛሉ። በዚህ የተደናገጠው ብልጽግና አሁን ላይ የሞት ሽረት ላይ መሆኑን ተነግሯል። ብልጽግና ኔትወርክ ከመዝጋት አንስቶም የመጨረሻ መደበቂያ ያለውን የኦሮሞ ህዝብን ወደ መቀስቀስ አጀንዳም ተሻግሯል። ሽመልስ አብዲሳ በሐረርጌ ከሰሞኑን በየከተማው የዞሩ ህዝባዊ መድረክ እያደረጉ ሲሆን ይፋዊ በሆነ መንገድም ለኦሮሞ ህዝብ የክተት ጥሪም እያስተላለፉ መሆናቸው ተነግሯል። ሽመልስ በአወዳዩ መድረክ ነፍጠኛ አባይን ተሻግሮ ኦሮሚያን ማጥቃት ጀምሯል። ለአመታት ታግለን ያመጣነውን ስልጣን ነፍጠኛ ከኦሮሞ እጅ ሊቀማ ነው። የኦሮሞ ህዝብ ሆይ ፋኖ ሊጨፈጭፍህ ነው፣ ልጆችን ስጠን እንመክት ሲሉ በየመድረኩ ልመና ላይ መሆናቸውም ተመልክተናል። ሽመልስ በእነዚህ የሐረርጌ መድረኮች ላይ በድጋሚ እኔ የኦሮሞ ዋርካ ነኝ ያሉ ሲሆን እሳቸው በመድረኩ ነፍጠኛ እያሉ ሲጠሩት የነበረውን የአማራ ህዝብ እንድመክትልህ ከፈለክ ልጆችን ስጠኝ ሲሉ የኦሮሞ ህዝብን ጠይቀዋል። በመድረኩ ላይ በሸዋና በወለጋ እየተጠናከረ ስለመጣው የፋኖ የኦሮሚያ ጥቃት በማንሳትም ይህች ባቄላ የማትቆረጠምበት ደረጃ ስትደርስ የኦሮሞ ህዝብ እንዳትጸጸት ሲሉም ተናግረዋል። ሽመልስ ወደ ሐረርጌ ያቀኑት ከሰሞኑ የኦሮሞ ወጣቶች በሐረርጌ አፈሳን ተከትሎ ህዝቡ ከአገዛዙ ጦር ጋር የከረረ ሰጥ አገባ ውስጥ መግባቱን ተከትሎ ሲሆን ሽመልስ ነገሩን ሊያረጋጉና የኦሮሞ ህዝብን ሊያሳምኑ ነው ወደ ቦታው የተንቀሳቀሱ። ሽመልስ አብዲሳ ወደዚህ አካባቢ ከማቅናታቸው በፊትም
ነፍጠኛ እየመጣብህ ነው ተነስ ዝመት በሚል በሐረርጌ በርካታ ወጣቶች በግዴታ ታፍሰው ወደ ውትድርና ማሰልጠኛ ጣቢያ መወሰዳቸውም ተሰምቷል። የአማራ ህዝብ ወንድማችን እንጂ ጠላታችን አይደለም፣ ልጆቻችን ለማን የሚዘምቱት የሚል ጥያቄ ያነሱ ጥቂት ወላጆች ድብደባና እስር እንደተፈጸመባቸውም ታውቋል። ገዢው የብልጽግና ቡድን ነፍጠኛ እየመጣብህ ነው ተነስ ዝመት በሚል በሐረርጌ ስር በሚገኙ ወረዳዎች በርካታ ወጣቶችን አፍሶ ወደ ሁርሶና ጦላይ መሰረታዊ ውትድርና ማሰልጠኛ ጣቢያዎች መውሰዱን የሚዲያችን ኦሮምኛ ቋንቋ ክፍል ያነጋገራቸው የአካባቢው ነዋሪዎችም ገልጸዋል። ወጣቶቹ ታፍሰው የተወሰዱት በዞኑ ስር ባቢሌም፣ ጃርሶ፣ ጭናክሰን፣ ኮምቦልቻና ኤረር በተባሉ ወረዳዎች ሲሆን የወጣቶቹ ወላጆች ልጆቻቸውን ለማስመለስ እስከ 100 ሺህ ብር ተጠይቀዋልም ነው የተባለው። በጅምላ ታፍሰው ከሚወሰዱ ወጣቶች መካከል እድሜያቸው 13 እና 14 ዓመት የሆኑ ታዳጊዎችም ይገኙበታል ሲሉ ከሚዲያችን ጋር በኦሮምኛ ቋንቋ ቆይታ የነበራቸው የአካባቢው ነዋሪዎች ገልጸዋል። በባቢሌ ወረዳ ጽሕፈት ቤት ቅጥር ግቢ ውስጥ ለቀናት እንዲቆዩ ከተደረገ በኋላ ወደ ጦላይና ሁርሶ ማሰልጠኛ ጣቢያዎች ወጣቶቹን እንደሚወስዷቸውም ተነግሯል። ታዲያ የአፈሳ የአገዛዙን ጦር ከህዝቡ ጋር ያጋጨው ሲሆን ህዝቡ ግር ብሎ የጸጥታ ኃይሎችን በመክበብ ከበድ ያለ ጸብ ተነስቶም ነበር። አንዳንድ አካባቢዎች የድንጋይ ውርወራና ተኩስ እንደነበረም ነው የተገለጸው። ታዲያ ይህንን ለማረጋጋት የሄዱት ሽመልስ አብዲሳ በግልጽ ልጆቻችሁን ነፍጠኛን እንዲዋጉ ስጡን ሲሉም ጠይቀዋል። መድረኩ ሽመልስ አብዲሳና የሽመልስ አባገዳዎች እንዲናገሩ የተደረጉበት ሲሆን ህዝቡ ልጆቻችንን ከአንዴም ከሁለቴም በላይ ሰተናቸዋል፣ ስጡን ብላችሁ የሰጠናችሁን ልጆች ግን አንዱም አልተመለሰም፣ የወላድ መካን ልታደርጉን ነው የሚል ጥያቄ የሚያነሱ ሲሆን አንዳንድ የመንግስት አለቅላቂዎች ደግሞ ልጆቻችንን ብቻ ሳይሆን እኛም እንዘምታለን በማለት ለሽመልስ አብዲሳ ጥያቄ ምላሽ መስጠታቸውን በመድረኩ ላይ ተመላክቷል። ይህ በእንዲህ እንዳለ ወደ አማራ ክልል የጦር ግንባር መረጃዎቻችን ስናልፍ አገዛዙ በአማራ ክልል በፋኖ ኃይሎች እየደረሰበት ያለውን ሽንፈት ለመሸፋፈን በአማራ ክልል በበርካታ ወረዳዎች የስልክና የኢንተርኔት አገልግሎት ሙሉ በሙሉ ማቋረጡ ታወቀ። በአማራ ክልል ሰሜን ሸዋ፣ ምስራቅ ጎጃምና ምዕራብ ወሎ አካባቢዎች የስልክና የኢንተርኔት አገልግሎት ተቋርጠዋል ተብሏል። ኢንተርኔት የተቋረጠባቸው አካባቢዎች አሁን ላይ ጠንካራ የሚባሉ የፋኖ ኃይሎች የሚንቀሳቀሱባቸው ይዞታዎች ሲሆኑ አገዛዙ በከፍተኛ ሁኔታ በእነዚህ አካባቢዎች እየተደቆሰ እንደሚገኝ ነው መረጃዎች የደረሱን። ከትላንትና እንዲሁም ከትላንት ወዲያ ጀምሮ በአማራ ክልል የስልክ ጥሪ፣ የአጭር ጽሑፍ መልእክትና ኢንተርኔት አገልግሎት ሙሉ በሙሉም ከተቋረጠባቸው አካባቢዎች መካከልም በዋነኛነት ደጀንና ባሶሊበን ገጠራማ አካባቢዎች፣ መርሃቤቴም፣ ይፋት፣ መንዝና ወግዲ ወሎ ላይ፣ ጃማ ደጋሎና ሸበል በረንታም ይገኙበታል የተባለው። እንዲሁም መረጃ ለማሰባሰብ አዳጋች ሆኖ የገጠር አካባቢዎችም ኢንተርኔት በከፊልና ሙሉ በሙሉም የተቋረጠባቸው መሆኑንም ከቦታው አረጋግጠናል። የመንግስት ወታደር በእነዚህ አካባቢ ከፍተኛ የተባለ ሽንፈት በምርኮና በመደምሰስ ስለደረሰበት እነዚህ ቪዲዮዎችና መረጃዎች እንዳይወጡም ነው ከፍተኛ ርብርብ እያደረገ የሚገኘው። በዚህም መሰረት ኢንተርኔትን አጥፍቷል። ይህም ሆነ ግን ከነዚህም ሆኑ ከሌሎች አካባቢዎች የአማራ ፋኖ ኃይሎች ያደረሱት ጥቃቶችና ድሎቻቸው ደርሰውናል፣ እንደሚከተሉት አቀርባቸዋለሁ። በስቦ መምታት የውጊያ ታክቲክ የብልጽግናን ወታደር ወሽመጥ የቆረጠ ድል ተገኘ። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ላይ ጥቃት ለማድረስ ከጉቢሳ ወደ ኮለቦ፣ ከጭስ አባሊማ ወደ ሲልኮም፣ ከጊራና ወደ ጉባም፣ ከመርሳ ወደ ሀብሩ ፋጄ የተንቀሳቀሰው የብልጽግና ኃይል በትላንትናው ዕለት ከኮለብና ሩጋ ያለውን የብልጽግናን ኃይል ስቦ በማስገባት መንዮ ቀሊና ላይ ምሽት 1 ሰዓት ተኩል ላይ የብልጽግና ኃይልን ሙትና ቁስለኛ በማድረግ የፋኖ ኃይሎች ድል ተጎናጸፉ። የባለሽርጡ ክፍለ ጦርን ሊያጠቃና የክፍለ ጦሩን ነባር ይዞታዎች ሊወር የመጣው የአብይ አህመድ ዙፋን ጠባቂ ሰራዊት በ5 አቅጣጫ ለማፈን ቢሞክርም የብልጽግናን የጥፋት እቅድ ቅጨት በማድረግ 50 የአገዛዙ ወታደሮች ሙት ሲደረጉ 78 ደግሞ ቁስለኛ በማድረግ እስከ ትላንት ምሽት በቆያው ውጊያም የብልጽግናን ኃይል ከባ ያለምንም መስዋዕትነት በአርበኛ ድሬስ ጉደሌና በሌሎች በሳሌ ክፍለ ጦር ወታደራዊ ጠበብቶች በመስበር የፋኖ ኃይሎች በብልጽግና ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ
ከባድ ድል አግኝተዋል። በዚህ አውደ ውጊያ የተበሳጨው የብልጽግና ኃይል በደቡብ ወሎ ዞን ተውለድሬ ወረዳ ሲልኮ እየተባለ በሚጠራ ቦታ ላይ 450 የሚደርሱ ወጣቶችን አርሶ አደሮችንና የቀን ሰራተኞችን በማፈን ስልጠና ሰልጥናችሁ አገራችሁን ትጠብቃላችሁ በሚል ሰበብ ወደ ማጎሪያ ቀጠና አስገብቶም ፋኖን ማረኩኝ በሚል የሐሰት ዶክመንተሪ ዝግጅት ላይ እንደሚገኝም ከቦታው አረጋግጠናል። እዚሁ ወሎ ላይ በሌላ ግንባር የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒልክ እዝ የላስታ ጀነራል አሳምነው ጸጌ ኮር አካል የሆነው ጀነራል ኃይሉ ከበደ ክፍለ ጦር ፋኖች በወሰዱት አጸፋዊ ምላሽ የአገዛዙ ብልጽግና ሰራዊት በተወሰደበት መብረቄ ጥቃት ከበባ ውስጥ አስገብቼም አፍናለሁ ብሎ የተንቀሳቀሰው የብልጽግና ኃይል ራሱን ለመከላከል ተገዶ ሲደቆሱላል። የአገዛዙ ሰራዊት ትላንትና መነሻውን ከዋግምራ ብሔራዊ አስተዳደር ዞን ጋዝጊቢላ ወረዳ ላለኩ ከተማ በማድረግ ወደ ዘው ማርያም ቀበሌ በሶስት አቅጣጫ ተንቀሳቅሶ በድሽቃ ሞርተር ብሬን የታገዘ ተኩስ የከፈተ ሲሆን እስከ ትላንትና ቀን 6 ሰዓት ድረስ በተደረገው ከፍተኛ ትንቅንቅ በሶስት አቅጣጫ የገባው የብልጽግና ኃይል በሶስት አቅጣጫ በመቁረጥ የብልጽግናን ኃይል እርስ በራሱ እንዲምታታና ከፋኖች ጥይት የተረፈው ኃይል ወደ መጣበት እንዲመለስም ተደርጓል ሲሉ የፋኖ ኃይሎች ገልጸዋል። በዚህ ግንባር በተደረገው ከባድ ትንቅንቅ 23 ያገዛዙ ወታደር ሲደመሰስ ከ30 በላይ ደግሞ ቁስለኛ ይዞ ወጥቷል። 9 ክላሽ 540 የክላሽ ተተኳሽ 16 የእጅ ቦምብ 7 የድረትና 5 የወገብ ትጥቅም ተማርኳል። እዚሁ ወሎ ላይ ስንቆይ ባለሽርጡ ክፍለ ጦር የሀብሮ ወረዳ ካድሬዎችን ያጀበ የፋሺስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት ጋር ተጋድሎ በማድረግ ድል አስመዝግበዋል። የአገዛዙ ካድሬዎችን ህዝብን በስብሰባ ለማደናገር የሐሰት ቅስቀሳ ለማድረግ ብሎም ጸረ ህዝብና አገር አፍራሽ ተልዕኳቸውን ለማስፈጸም ወደ ሰሜን ወሎ ዞን ሀብሮ ወረዳ ልዩ ስሙ 032 ቀበሌ ኮልቦም በብልጽግና መከላከያ ታጅበው ህዝብ ሊሰበስቡ ባሰቡበት ሁኔታ ከባለሽርጡ ክፍለ ጦር በደረሰባቸው ያላሰቡት ድንገተኛ ጥቃት በትንተናቸው ወጥቶም ወደ መርሳ ከተማም ተመልሰዋል። ባለሽርጡ ክፍለ ጦር ቀጠናውን በመቆጣጠር የህዝብ አስተዳደር መዋቅር ዘርግቶም እያስተዳደረ ያለ ሲሆን አገዛዙ ብልጽግና ምንም አይነት መፈናፈኛ እንዳያገኝ በማድረግና በተደጋጋሚ ጊዜ ክንዳቸውን በማስቀመስ ዛሬም ድላቸውን አስቀጥለዋል። በዚህ ጥቃት ስማቸው ያልተገለጸ አንድ ከፍተኛ ወረዳ አመራርም መገደላቸውን ተመላክቷል። ከዚህ ጋር በተያያዘ እኚህ አመራር ማናቸው የሚለውን በቀጣይ ዜና ወጃችን አጣርተን ይዘን የምንመለስ ይሆናል። በቀጥታ ከጎንደር ወደ ተሰሙ ሰበር ዜናዎች አልፋለሁ። ለተከታታይ 4 ቀናት በተደረገው ውጊያ 171 የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። በቋራ ግንባር አባድግስ ተብሎ በሚጠራው አካባቢን ጨምሮ ጋዝጌና ባርብስ እንዲሁም በአዳኛ ሀገር ጫቆም ነጋዴ ባህረ ከተማ አካባቢ ነው ባለፉት 4 ተከታታይ ቀናት ከባድ ውጊያ የተደረገው። በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና ደጃዝማች በላይ ዘለቀ እዝ ስር የሚገኘው ግዙፉ መይሳው ካሳኮር ከጥር 26 2018 ዓ.ም ጀምሮ እስከ ትላንት ጥር 29 ቀን 2018 ዓ.ም ረፋድ ድረስ ባደረገው ተጋድሎ የብልጽግናን ወታደሮችን አከርካሪ በመስበር አንጸባራቂ ድል ማስመዝገቡን የሚዲያችን ምንጮች አረጋግጠዋል። በትላንትና ወዲያ ምሽት ጀምሮ እስከ ትላንት ረፋድ ድረስ በቋራ ምድር አባድግስ ተብሎ በሚጠራው ቀጠና የብልጽግናን ወታደሮች በፋኖ 360 ዲግሪ ተከበው ከባድ የሆነ ሰብአዊና ቁሳዊ ኪሳራም ተከናንበዋል። የፋኖ የማጥቃት አቅም በምን ያክል ደረጃ እንዳደገ በታየበት በዚህ የቆረጣና የከባ ማጥቃት በዚህኛው ግንባር ብቻ 36 ወታደሮች ሲገደሉ 45 ወታደሮች ደግሞ ክፉኛ ቆስለው በሞትና በህይወት መካከል እንደሚገኙም ታውቋል። በውጊያው ከተገደሉት የአገዛዙ ወታደሮች መካከል የ50 አለቃ ማዕረግ ያለው መስመራዊ አዋጊና ሌሎች የሬጅመንት አመራሮች እንደሚገኙበት እዙ በህዝብ ግንኙነት በኩል ለሚዲያችን በላኩ መረጃም ገልጿል። በዚህ ተጋድሎ አንድ የዱሽቃ አፈሙዝን ጨምሮ 12 ክላሽንኮቭ መሳሪያና 650 የክላሽ ተተኳሽ በፋኖ ተማርከዋል። በቀጠናው በሌላኛው ግንባር በተመሳሳይ ጋዝጌ ተብሎ በሚጠራው አካባቢ ልዩ ስማቸው ሮብ ገበያና ኤፍረት ተብሎ በሚጠሩ አካባቢዎች በተደረገው ተጋድሎ 30 የጸረ አማራው ብልጽግና ወታደሮች ሲገደሉ ሌሎች 30 ወታደሮች ደግሞ ቆስለው በአካባቢው ወደሚገኝ ጤና ተቋም መወሰዳቸውን ሚዲያችን ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። በዚህኛው የግንባር ተጋድሎ 10 ክላሽንኮቭ መሳሪያን ጨምሮ ከ3000
ሺህ በላይ ተተኳሽና ሌሎች ወታደራዊ ግብዓቶችም በፋኖ ተማርከዋል። በተመሳሳይ በዚህኛው ግንባር በአባ ድግስ ወደ ባርባስ ሲንቀሳቀስ በነበረም የአገዛዙ ወታደር ላይ በተከፈተ ጥቃት 5 ወዲያውኑ ሲገደሉ 12 ደግሞ መቁሰላቸውም ተረጋግጠዋል። ከቋራ ወረዳ በተጨማሪም በአዳኝ ሀገር ጫቆ ወረዳ በተደረገ ተጋድሎ ፋኖ በብልጽግና ላይ ፈጣን የጸረ ማጥቃት እርምጃ በመውሰድ ይዞታዎችን አስከብሮም ድል ቀንቶታል። በዚህ ቀጠና ለጠላት መንገድ መሪ በመሆንና የፋኖ ደጋፊ ናቸው በሚል ንጹሐንን በማስገደል በማሳሰር እኩይ ድርጊት ላይ ተሰማርቶ የነበረ አንድ ባንዳን ጨምሮ 5 የአገዛዙ ወታደሮች ሲገደሉ 8 ደግሞ ቆስለዋል። 5 ክላሽንኮቭ መሳሪያ ነው ከነተተኳሹ በፋኖ ቁጥጥር ስርም የዋለው። በበላይ ዘለቀ እዝ ስር የመይሳው ካሳ ኮር ሰራዊት ከጥር 26 2018 ዓ.ም ጀምሮ በቋራና በአዳኝ ሀገር ጫቆ ግንባር ላለፉት 4 ቀናት ባደረገው ተጋድሎ በድምሩ 76 የአገዛዙ ወታደሮች ሲገደሉ 95 ወታደሮች ደግሞ ማክሰሉን ነው ጣቢያችን ከህዝብ ግንኙነቱ መምሪያም ያረጋግጠው። በተጋድሎ ሙትና ቁስለኛ እንዲሁም ምርኮኛ ከተደረጉት ወታደሮች በተጨማሪም አንድ የዶሽቃ አፈሙዝና 27 ክላሽንኮቭ መሳሪያ 4000 የሚደርስ ተተኳሽና ሌሎች ለትግሉ ግብአት የሚሆኑ ወታደራዊ ቁሳቁሶች በሁሉም ግንባር በፋኖ ተማርከዋል። አገዛዙ በቀጠናው የኔትወርክና የመብራት አገልግሎት በማቋረጥ በርካታ ከባባድ መሳሪያዎች ታግዞ ተኩስ የከፈተ ቢሆንም ነገር ግን ከወደ ፋኖ የተወሰደበትን የአጸፋዊ የጸረ ማጥቃት እርምጃ መቋቋም አቅቶት ቆሞ መዋጋት እስኪያቅተው ድረስ ተሽመድምዶም ቀጠናውን ለቆም ወጥቷል ነው የተባለው። በመጨረሻ በቅርቡ ለመንግስት እጅ የሰጡት ኮሎኔል ፈንታው ሙሃቤም በሽብርተኝነት ወንጀል ጥፋተኛ ተባሉ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ወንጀል ችሎት በዋለው ችሎት በቅርቡ ለመንግስት እጅ በሰጡት ኮሎኔል ፈንታው ሙሃቤ ላይ በሽብርተኝነት ወንጀል የጥፋተኝነት ውሳኔም አስተላልፏል። የሚዲያችን ምንጮች እንደገለጹት ከ15 ዓመት ጽኑ እስራት እስከ ሞት በሚደርስ ቅጣት የሚያስቀጣ ክስ የቀረበባቸው ኮሎኔል ፈንታው ጥፋተኝነት ውሳኔው በተላለፈባቸው ወቅት ፍርድ ቤት አልተገኙምም ነበር። የፍርድ ቤቱ መዝገቦች እንደሚያመላክቱት ከ4 ዓመት በፊት በአማራ ክልል የተቀሰቀሰውን ፖለቲካዊ አለመረጋጋት ተከትሎ ኮሎኔል ፈንታው ህገ መንግስታዊ ስርዓቱን በኃይል ለመናድ የታጠቀ ትግልን እንደ አማራጭ መርጠዋል በሚል ተከሰው ነበረ። በዚህም መሰረት በሽብርተኝነት ወንጀል ተከሰው በቁጥጥር ስር እንዲውሉ በፍርድ ቤት ትዕዛዝ ሲፈለጉ ቆይተዋል። የፌዴራል ከፍተኛ ፍርድ ቤት በጋዜጣ ጥሪ ቢያደርግም ተከሳሹ ሊቀርቡ ባለመቻላቸው ፍርድ ቤቱ ዛሬ በሰጠው ውሳኔ የቀረበባቸውን ክስ መከላከል ባለመቻላቸው ጥፋተኛ ናቸው ሲል በይነዋል። በዚህም መሰረት ከ15 ዓመት ጽኑ እስራት እስከ ሞት በሚደርስ የወንጀል ቅጣት እንደሚቀጡም ፍርድ ቤቱ ወስኗል። የቀድሞ አፋብን ምክትል ሊቀመንበርና ወታደራዊ አዛዥ በመሆን ሲያገለግሉ እንደነበረ የሚነገርላቸው ኮሎኔል ፈንታው ሙሃቤ ሰላማዊ አማራጭን ተቀበልኩኝ በሚል ለመንግስት እጃቸው መስጠታቸው ከ1 ወር በፊት በይፋ መገለጹ ይታወሳል። ኮሎኔሉ ጥፋተኛ የተባሉት የክስ መዝገቡም እነ ዶክተር ወንዶሰን አሰፋ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው በግፍ በታሰሩበት የሚጨመር ነው። በዚህ የክስ መዝገብ ላይ ጋዜጠኛ ገነት አስማማው፣ ዶክተር ሲሳይ አውጋቸው፣ ጠበቃ አለኝ ምህረቱ፣ ማረጎ ቢያብንና ዶክተር ገብረ አባለሙ በአቃቢ ህግ የቀረበባቸውን የሽብር ምስክርነት እንዲከላከሉም ፍርድ ቤቱ ብይን ሰጥቷል። ከዚህ ጋር በተያያዘ እጃቸውን ለመንግስት የሰጡት ኮሎኔል ፈንታው ሙሃቤ ከ15 ዓመት እስከ ሞት የሚደርስ ጽኑ ፍርድ ተፈርዶባቸዋል። ታዲያ የባንዳ መጨረሻው ይህ ነው ሲሉም በርካቶች እየተናገሩ ነው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።